ተስፋ ያጣች ሴት ክፍል 7 የሃና ህይወት ታሪክ ዛሬም እንደቀጠለ ነው። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት ጠይቃለሁ። ቪዲዮ ስትጀምሩት ላይክ፣ ሼር አድርጉት። እንዲሁም የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል በተኑን በመጫን የዘወትር ቪዲዮ ተጋባዥ ይሁኑ ዘንድ በአክብሮት ጠይቃለሁ። ወደ ታሪኩ አመራለሁ። አብራችሁ ቆዩ። አንድ ቀን ሃና ዋትስአፕ ላይ ለኪሩቤል የድምጽ መልእክት ላከችለት። ኪሩ ሰላም ባለበት፣ ግን ኪሩ እኔ ካንተ ይህንን አልጠበቅኩም ነበር። ራስ ተስፋ ሰጥተኸኝ ግን መልሰህ ወሰድከው። እኔ ላንተ ትልቅ ቦታ ነበረኝ፣ ግን ከድሃኝ። ይህንን ያልደረግከው አንተ ባትሆን ብዬ ተመኘው። ያኔ እንደተጠፋፋን ብንቀርም ብያለሁ። ግን አንድ ነገር ወቅ፣ እኔ ያስከፋኝ ጀርመን በመቅረት አይደለም በአንተ መከዳት እንጂ። ይሄን ስትናገሪ እንባዋን መዝነብ ተያይ ድምጿ እንደሰማ በራሱ ግልጽ ነበር። ሃና ለላከችው መልእክት ኪሩቤል መልስ ለመስጠት አልዘገየም ነበር። ወደ ፎቶዎቹ ላከላት። ሃና ይህንን ማመን ተሳናት። ራሷን መካድ ፈለገች። እርቃኗን አልጋ ላይ ከቅዱስ ጋር ሲሳሳሙና ሲጎራረሱ ያሳያል። ፎቶውን አይታ አፏን ከፍታ ቀረች። በፍጹም ይህንን ሲሆን ራሷን አታውቅም። ከፎቶ ውጪ ስለተፈጠረው ነገርም አታውቅም። ቅዱስ በቆማ እንደቀበራት ያህል ተሰማት። ጠብቃ ልክ ሲገባ አናቱን በጠርሙስ ብላ ልትገለው ወሰነች። ሰዓታት አለፉ። ለኪሩቤል ምንም መልስ ስላልሰጠች ዝምታን መርጣለች። ቅዱስን ገላ እስር ቤት ብትገባም አይቆጫትም። ግን ቅዱስ ያን ቀን ቤት አላደረም። ከቤት ውጪ አድሮ ስለማያውቅ ብላ አልተጨነቀችም። ቀን 2 ቀን ሳምንት ሞላ። ቅዱስ ከቤት ከወጣ 15ኛ ቀን ላይ አንድ ደብዳቤ በሰው ላከላት። ደብዳቤው ገልጻ ማንበብ ጀመረች። ሃኒ፣ በጣም ስለማፈቅርሽ ከጎኔ ስትርቂ ማየት ስላልፈለኩ ነው ይህንን ያረኩት። ግን ከሆነ በኋላ ለራሴ አፈርኩ። የጅል ስራ እንደነበረም ተረዳሁ። ይቅር እንደማትኝ ያውቃለሁ። ሃኒ ግን እመኚኝ፣ ለፍቅር ስል ነው ይላል። ሃና ይህንን ስታነብ በቅዱስ ሳይሆን በራሷ እድል ማልቀስ ጀመረች። ከዚህ በኋላ ስልኳን ዘጋችውና ሰፈር ቀየረች። ልክ በወሯ ደላላ ጋር ሄዳ በባህር ስደት ለመሄድ መዘጋጀት ጀመረች። በቅድሚያ አረብ ሀገር ልትሄድ አስባ ነበር። ግን አረብ ሀገር ሲባል በጣም ትጠላ ስለነበር በሊቢያ አቋርጣ ጣሊያን ለመግባት ወሰነች። ሃና ምንጊዜ ሞት አትፈራም። ወይም ሀብታም መሆን አሊያም መሞትን ይሻላል ትላለች። ሃና ለጉዞ ብዙ ገንዘብ ስለተጠየቀች ወደ ሴተኛ ዳሪነቷ ተመልሳ ገንዘብ ማጠራቀም ጀመረች። ያላትን ሸጣና ከምትጠላቸው ሰዎች ጋር አንሱላ ተገፋ። እንዲሁም ከሰሩት ላይ እየሰረቀች 80,000 ብር አጠራቀመች። ይሄኔ የምርመራ ወረቀት አስገብታ መሄድ እንደምትችል ተገለጸላት። ሃና ይህንን ለማድረግ ጤና ጣቢያ ሄዳ ስትመረመር ግን ያልጠበቀችው ውጤት ነበር የገጠማት። ዶክተሩ ትንሽ ምክር ብጤ ካስተላለፈላት በኋላ ይቅርታ ሃና፣ በጣም አዝናለሁ፣ HIV በደምሽ ውስጥ አለ አላት። ሃና ይህንን ለማመን አይደለም ለመስማት አቅም ስላልነበራት በቁማ ወደቀች። ሃና HIV በደሟ ውስጥ መኖር ስታውቅ ራሷን ከሳተች። ከ2 ቀን በኋላ ነቃች። ስትነቃ አንድ ክፍል ውስጥ ብቻዋን አልጋ ላይ ተኝታ ነበር። ዞር ዞር ብላ ተመለከተች። ለመነሳት ፈለገች፣ ግን አቃታት። ራሷን በጣም አማታል። ይሄኔ እዛ ክፍል ከመግባቷ በፊት ስለተፈጠረው ነገር ለማስታወስ ጥረት ማድረግ ጀመረች። ይሄኔ ስለ ጉዞ አሰበች። በዚህ ጊዜ ነበር HIV የሚለውን የዶክተሩን ንግግር ትዝ ያላት። ሃና በቅጽበት አይሆንም፣ መኖር የለብኝም አለችና የተሰካካላትን ግሉኮስ ነቃቀለችው። ይሄኔ አንድ ወጣት ዶክተር ወደ ክፍሉ በመግባት የኔ እህት ተረጋጊ አላት። ሃና ግን እንደ እብድ አደረጋት። እኔ መትረፍ የለብኝም አያለች ጮኸች። ዶክተሩም ከብዙ ጥረት በኋላ አሳምኖ አረጋጋት። እንድትረጋጋ አደረጋት። ሃና ከሐኪም ቤት እንደወጣች ቤተክርስቲያን በመሄድ ለፈጣሪዋ አነባች። ግን ሃና ስታለቅስ እንጂ
የውስጧን ፍላጎትም ሆነ ምን ብላ እንደምትለምነው አታውቅም ነበረ። ግን ደጋግማም አንድ ነገር አለች። ግን ለምን በእኔ ላይ ይህ ሁሉ መከራ ፈረድክብኝ? ምንስ ነው ኃጢአቴ? ማንስ ነው ዕዳ? ምንስ ነው ዕዳ እየከፈልኩ ያለሁት? እያለች ትጠይቃለች። የፈጣሪ መልስ ግን ምንጊዜም በተግባር ስለሆነ ያንን ሰዓት ምንም መልስ አላገኘችም። አልቅሳ ስትመለስ ቤቷ ገባች። ቁጭ ብላ ካሰበች በኋላ አንድ ነገር ልታደርግ ወሰነች። እዛው ትሰራበት የነበረው ሆቴል ተመልሳ ወንዶችን መበቀል። ሀና መድኃኒት ማራዘሚያ መውሰድ ጀመረች። ራሷንም ከድሮ በበለጠ ትጠብቃለች። ውበቷ እንደ አደይ ፈካ። እድሜዋም ሕፃን ስለነበረች ወንዶችን ማጥመድ ለእሷ ቀላል ነበር። ይህ በእንዲህ እንዳለ የመጀመሪያ ወጥመዷ የሆቴሉን ባለቤት አደረገችው። ሆን ብላ እንዲደፍራት አደረገች። እንደፈለገችውም ተሳክቶላት ያለምንም ጥያቄ ወሲብ ፈጽሞ ሁለተኛም ስራዋ እንደደፈርኬ ለሚስት ሳልናገርልህ 50 ሺህ ብር ስጠኝና ከዚህ ከሆቴል ልጥፋ የሚል ነበር። ይህም እንዳሰበችው ተሳካላትና ሀና ጥላው በመውጣት ሌላ ሆቴል ተቀጠረች። ሀና ፈጽሞ አትጸጸትም። አንድ ሰው በበከለች ቁጥር የመንፈስ እርካታ ይሰማታል። በዚህ ሁኔታዋ 1 ዓመት ቆየች። ከነጭ እስከ ጥቁር፣ ከኢትዮጵያዊ እስከ እንግሊዛዊ የበቀል መርዟን አረጭታባቸዋለች። ከአንድ ባለሀብት ጋር ካደረች በኋላ እንቅልፍ ሲተኛ ኪሱን መበርበር ጀመረች። ይሄኔ ግን ያልጠበቀችው ጉድ ነበር የገጠማት። ሀና ምንጊዜም ቢሆን ማታ ከስራ በፊት አልኮልና አደንዛዥ እጽ ስለምትወስድ ምንም አታስተውልም። ዛሬም እንደለመደችው ሰውየውን ገንዘብ ለመስረቅ ኪሱን ስትበረብር መንጃ ፈቃዱ እጇ ውስጥ ገባ። ይህኔ ስሙን ስታነበው መቼም ልትገምተው የማይችለውን ዱብዳ ነበር የገጠማት። የሰውየው ሙሉ ስም አቶ ጸጋዬ ገብረ ማርያም ይላል። የእሷ ስም ሀና ጸጋዬ ገብረ ማርያም እንደሆነ ታውቃለች። ይህ ሰውዬ በአካል የማታውቀው ወላጅ አባቷ ነው። አባቷ የወጣለት ሴሰኛ መሆኑን ብታውቅም በሀብቱ ማማሎ ሴት ይይዛል እንጂ ሴተኛ ዳሪ ጋር ይሄዳል ብላ አስባም አታውቅም። ግን ሆነ ለማረጋገጥ ዋሌቱን ፈተሸችው። የወንድሟ የያብ ስራ፣ ሌሎች የማታውቃቸው ወንድምና እህቶቿን ፎቶ አለ። ሀና ግራ ተጋባች። ሀና አሰበች። ይህ ሰውዬ ሳይነቃ ከቤት መውጣት እንዳለባት በመገንዘብ በፍጥነት ልብሷን ለበሰች። ያን ሰዓት አባቷ ሴተኛ ዳሪ ይዞ ማደሩን ያውም የትሞልዶ የጠላት ልጅ መሆኗን አንተ ልክስክስ ብላ በህዝብ ፊት ብታሸማቅቀውና ብታዋርደው ምን ያህል ደስ ባላት። ግን ሀና ለብዙ ጊዜ ለፍታ ያሳደገቻትን እናቷን አስታወሰች። እናም ለዚች ምስኪን እናቷ ምላሽ ይህን ማድረግ እናቷን ማዋረድ እንደሆነ በመገመት አባቷ ሳያት ጥላ ወጥታ ሄደች። ኪስ ውስጥ የነበሩትን ፎቶዎችና አስተካክላ ያልቆጠረቻቸውን ገንዘብንም ይዛበት ነበር ሄደችው። ሀና ከዛን ቀን በኋላ ወደ ሴተኛ ዳሪነቷ ላትመለስ በምትወዳት እናቷ ስም ለራሷ ቃል ገባች። ምክንያቷ ደግሞ ስትበድልና ስትገፋ ኖራ የወደፊት ተስፋ የሌላት ቢሆንም እሷም በአቅሟ ብዙ ኃጢአትን ሰርታለች። ይህን ያላትን ብር ባንክ ከተተችና ወደ ትንሽ ገዳም ሄደች። እዛም መንፈሷን ካረጋጋች በኋላ የነፍስ አባት ይዛ ኃጢአቷን ተናዘዘች። ይቅር በይ ጌታ ይቅር ይላት ዘንድም ጾምና ጸሎት ጀመረች። ሀና ከሁሉም የሚቆጫትና አልረሳ ያላት ከአባቷ ጋር አንሶላ መጋፈፋ ነበር። ግን እየቆየ ራሷን ማረጋጋት ጀመረች። ጸሎትና ጾማንም ጨርሳ በአዲስ መንፈስ ወደ ተከራየቻት ትንሽዬ ጎጆ በመመለስ ቤቷን ዘግታ ባላት ገንዘብ ምን ሰርታ መለወጥ እንዳለባት ማሰብ ጀመረች። ሀና ሱስ ማቆም ፈተና ሆኖባት ነበር። ሁሌም ስታየው ያሰኛታል፣ ግን በጥንካሬ ራሷን አሸነፈች። ሀና በቅድሚያ አንድ ኮንዶሚኒየም ገዛች። ከዛ ቀጥላም
ተስፋ ያጣች ሴት ክፍል 7 የዛሬው ፕሮግራማችን ይህን ይመስል ነበር። በቀጣይ ፕሮግራም የሀናን የእውነተኛ ታሪክ አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም ነው የማመሰግነው። እንዲሁም ዘወትር ሼር ላይክ እያረጋችሁ ከጎኔ ላላችሁ ክብረት ይስጥልኝ። አሁንም ነበር ቤተሰቦች ሼር ላይክ እያረጋችሁ የማታበረታቱኝ፣ ኧረ ተው አበረታቱኝ። ግድ በድራማው መስራት አለብኝ። ኧረ ተው፣ የሰው ልጅ በቪው አትገምቱ። ተው እናንተ ካሳደጋችሁኝ እኮ የሚታየው ቪው እናንተ እጅ ላይ ነው ያለው እና አበረታቱኝ። እንዲሁም ደግሞ የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል በተኗን በመጫን የዘወትር ቪዲዮ ተጋባዥ የሆኑ ዘንድ በአክብሮት ተጠይቃለሁ። የዛሬውን ፕሮግራም እዚህ ጋር አጠናቀቃለሁ። በቀጣይ ፕሮግራም እስከምንገናኝ ሰናይ ጊዜ ባይ።